ብዙ ሰዎች እዚህ ማርኬት ላይ ትርፋማ ያልሆነው ውጤታማ መሆን ያልቻልነው የሚሰራ ስትራቴጂ ስላላገኘን ነው ብሎ ያስባሉ። ነገር ግን ብዙ ስትራቴጂዎች ሰዎች ተጠቅመውባቸው ትርፋማ የሆኑ ስትራቴጂዎች አንዳንድ ሰዎች ጋር በሚሄዱበት ሰዓት የተጠበቀውን ያክል ውጤት የማያመጡበት ፕሮባቢሊቲ ሊኖር ይችላል። ማይክል ቢሊንግ ዛሬ ባላችሁ በየትኛውም ስትራቴጂ ውጤታማ ልትሆኑ የምትችሉባቸውን አንዳንድ ሀሳቦች እንነጋገራለን። ባላችሁ በየትኛውም ስትራቴጂ ዊን ሬታችሁን ከፍ የምታደርጉበትና የተሻለ ካላችሁ ስትራቴጂ ማክሲመም ቤኔፊት የምታገኙበትን አንዳንድ መሰረታዊ ሀሳቦችን ዛሬ በዚህ ቪዲዮ ላይ እንነጋገራለን ጋይስ። በቀጥታ ወደ ሀሳቤ ልግባ። የመጀመሪያው ሀሳብ ምንድነው? በተቻላችሁ አቅም ለምትወስዱት ፖዚሽን ለምትወስዷቸው ትሬዶች ፎልስ ጀስቲፊኬሽን መስጠት አቁሙ። ይሄ ማለት ምን ማለት ነው? ሰዎች ስትራቴጂ ያላቸው ኢንትሪ ክራይቴሪያ ያላቸው ዘን ማርኬቱ ወደ እነሱ ኢንትሪ አካባቢ በሚመጣበት ሰዓት በስነ ስርዓት ቼክ ሊስቶቻቸውን ክራይቴሪያቸውን ሳያሟሉ በፊት ትሬዶቹ ሳያሟሉ በፊት ሰዎች ፎልስሊ ጀስቲፋይ ማድረግ ይጀምራሉ፣ ያጠጋጉታል። ኦኬ ኦልሬዲ እኮ ሀፕን አድርጓል፣ ኦልሬዲ የሚፈልጋት ካንድልስቲክ እኮ መታለች ምናምን ልግባው ልውሰደው የሚል ሀፕን ሲያደርግ ከቼክሊስታቸው ውጭ ቼክሊስታቸው ላይ የተጻፈው ነገር ማርኬት ላይ ሙሉ በሙሉ ሀፕን ሲያደርግ ወደ ማርኬቱ ይገባሉ። ፎሞ ሊኖር ይችላል፣ ሊያመልጠኝ ነው የሚል ሀሳብ ሊኖር ይችላል። እነዛ ሀሳቦች እነዛ ፕሬሸሮች ምን ይፈጥራሉ? ፎልስሊ ማርኬቱን ወይም ደግሞ ፖዚሽኑን ጀስቲፋይ እንድታደርጉት ያደርጋችኋል ማለት ነው። የሌለውን ነገር ያልጻፋችሁትን ነገር እንደ ክራይቴሪያ እንደ ኮንዲሽን ያላስቀምጣችሁትን ነገር ወይም ደግሞ በግልጽ የተቀመጠውን ነገር ሳያሟላ በፊት ማርኬቱ እናንተ ራሳችሁ ፎልስሊ ጀስቲፋይ አድርጋችሁት ፖዚሽኑን እንድትገቡ ያደርጋችኋል። ዘን በመጨረሻ ያንን ማርኬት ከወሰዳችሁት በኋላ ምናልባትም ስቶፕ ሎሳችሁ ይነካል። ዘን ተመልሳችሁ መታችሁ በምትመለከቱበት ሰዓት ማርኬቱ በትክክልም የእናንተን ቼክሊስት ወይም ደግሞ ክራይቴሪያ ሳያሟላ በፊት ነበር እናንተ ቀድማችሁ የገባችሁት ማለት ነው። ብዙ ሰዎች በዚህ ይቸገራሉ። የሚሰራ ስትራቴጂ ያላቸው የሚሰራ ኢንትሪ ሞዴሎች አሏቸው። ነገር ግን ማርኬት እዛ ጋር በሚመጣበት ሰዓት ማርኬት እዛ ጋር የነሱን ኮንፊደንስ የነሱን ክራይቴሪያ እያሟላ ባለበት ሰዓት ፕሬሸሩ ስለሚሆኑ አክሽን ለመውሰድ ስለሚቸኩሉ ፎሞም ስላለ ያመልጠናል የሚልም ሀሳብ ስላለ ሙሉ በሙሉ ቼክሊስታቸው ሳያሟላ ዘሎ ይገባሉ ማርኬቱ ላይ ማለት ነው። ዘን ከዛ በኋላ ስቶፓቸው ይነካል። መልሰው በሚመለከቱበት ሰዓት ያልተሟላ ፖዚሽን ነበር ማለት ነው። በተቻለ አቅም በመጀመሪያ ደረጃ ይሄንኛውን ፕሮብለም ለመከላከልና በኢንትሪ ሞዴሎቻችሁ የሚሰራ ኢንትሪ ሞዴል እስካላችሁ ድረስ የሚሰራ ስትራቴጂ እስካላችሁ ድረስ ይሄንን ፕሮብለም ለመከላከል በመጀመሪያ ደረጃ ግልጽ የሆነ ክራይቴሪያና ቼክሊስት አስቀምጡ። በግልጽ አንደርስታንድ ልታደርጉት ይገባል። እናንተ የምትወስዱትን ፖዚሽን ማለት ነው በትክክል ሊጻፍ የሚችል ሲምፕል የሆነ ወይም ደግሞ ለሆነ ሰው ልታስረዱበት እስከምትችሉበት ድረስ ቀላል የሆነ አንደርስታንደብል የሆነ ማርኬት ላይ ሲመጣ ኮንፊውዝ የማያደርጋችሁ ቼክሊስት እና ክራይቴሪያዎችን በግልጽ ማስቀመጥ ይኖርባችኋል። ስለዚህ ሲምፕል የሆነ ሲስተም ሪፒተብል የሆነ ማያደናግር እንዳልኳችሁ ሊጻፍ የሚችል ሊታይ የሚችል ኢንትሪ ቼክሊስት ወይም ደግሞ ክራይቴሪያ ሊኖራችሁ ይገባል ማለት ነው። ዘን ያ ካላችሁ በኋላ ያ ነገር ሳይሟላ በታሪክ ወደ ማርኬት አልገባም የሚል በቃ ግልጽ የሆነ ቀጥተኛ የሆነ ሩል ማስቀመጥ ይኖርባችኋል ማለት ነው። እስከ መጨረሻው ድረስ ታግሼ እጠብቃለሁ። ማርኬት ኢቭን ኢፍ የሚያመልጠኝ ከሆነ ያመልጠኝ እስከሚል ድረስ በቃ ግልጽና ቀጥተኛ ሊሰበር የማይችል ሩል ለእናንተ ለራሳችሁ ማውጣት ይኖርባችኋል ማለት ነው። ይሄ ካልሆነ ግን ስትራቴጂው እየሰራ እያለ ሰዎች ውጤታማ እየሆኑበት እንኳን እናንተ ውጤታማ እንዳትሆኑ ያደርጋችኋል ማለት ነው። ስትራቴጂው ሰዎች ሲጠቀሙበት በስነ ስርዓት ይሰራል፣ እናንተ ጋር ሲመጣ ውጤታማ ይሆን። ይሄ የመጀመሪያው ምክንያት ቼክሊስቶቻችሁ ሳይሟሉ ክራይቴሪያው ሳይሟላ በፊት ጃምፕ ብሎ ወደ ማርኬት መግባት ፎሞም ሊሆን ይችላል። የተለያዩ ሳይኮሎጂካል እንትኖች ጫና ያሳድራሉ። እዛ ጋር ፕሬሸር አለው። በአጠቃላይ ራሱ ትሬኒንግ ፕሬሸር አለው። ስፔሻሊ ማርኬት ወደ እናንተ ኢንትሪ አካባቢ በሚመጣበት ሰዓት በጣም ስሜት ያደርጋል። ሊያመልጠኝ ነው የሚል ሀሳብ አለ። ነገር ግን እስቲል በስነ ስርዓት ያወጣችሁትን ህግ መተግበር ካልቻላችሁ መተግበር የሚችለው ሰው ውጤታማ ይሆናል በዛ ስትራቴጂ ማለት ነው፣ እናንተ ፌል ስታደርጉ ማለት። ስለዚህ የመጀመሪያው ሀሳብ በተቻላችሁ አቅም ማርኬቶቻችሁን በሌላ ነገር ጀስቲፋይ ለማድረግ አትሞክሩ። ከጻፋችሁት ነገር ውጪ በሌላ ነገሮች ፎልስሊ ጀስቲፋይ ለማድረግ አትሞክሩ። የጻፋችሁትና ያወጣችሁት ነገር ብቻ ማርኬት ላይ ከመጣ ያንን ትሬድ ትወስዱታላችሁ። አዘርዋይዝ ደግሞ እዛ ውስጥ ይላችሁ ማለት። ይሄ ነገር በጊዜ ውስጥ እያደገ በሚወጣ ሰዓት ከምን ያድናችኋል? አንድ ከትራፕ ያድናችኋል። የማይረቡ ሴታፖችን ወይም ደግሞ ትራፕ ሊያረጉ የመጡ ሴታፖችን አቮይድ እንድታረጉና ትክክለኛ ማርኬት ላይ ትክክለኛ ኢንትሪያችሁ ላይ እንድትገኙ ያደርጋል ማለት ነው። ስለዚህ ስሩ ታይም ዊን ሬታችሁ ከፍ እያለ እንዲመጣ ያደርጋል። ዘንድ ደግሞ በዛ በኩል ቅድም እንዳልኳችሁ ትራፕ ሊያረጓችሁ የመጡ የማርኬት ሙቭመንትን ሴታፓችሁ ያልሆኑ ኢንትሪዎችን እንዳትወስዱ ያደርጋችኋል ማለት ነው። ስለዚህ ይሄ አንዱ ዊን ሬታችሁን ከፍ የሚያደርገው ሀሳብ ነው ማለት ነው። ሁለተኛው ሀሳብ ምንድን ነው? there is an opportunity የግድ ያንን ትሬድ መውሰድ ይኖርባችኋል።
አሁን ብዙ ጊዜ የሚነገረው ምንድነው በቃ ቼክሊስታችሁን ካላሟላ ምናምን ማርኬትን ተዉት እንዳትወስዱ ምናምን ነገር እሱ ትክክለኛ ሀሳብ ነው። በቃ እዛ ጋር ቅድም እንዳልኩት ቼክሊስታችሁን አሟልታል ወይስ አላሟላም? ካላሟላ አይወሰድም ያጠልድ። ከዛ በተቃራኒው ደግሞ ምንድነው ኦፖርቹኒቲ ከመጣ ቼክሊስቶቻችሁን እዛ ጋር ማርክ አድርጋችሁ ከጨረሳችሁና የምትፈልጉት ነገር ማርኬት ላይ ሀፕን ካደረገ ደግሞ ኦፖርቹኒቲውን የግድ መጠቀም ይኖርባችኋል። ያ ትሬድ የግድ መወሰድ አለበት። አዘርዋይዝ ለምሳሌ ስታመነቱ ትርፍ የሚሰጣችሁን ጥሩ ራን የሚያደርገውን ትሬድ ሚስ ታደርጉታላችሁ። ዘንድ ሌላኛው ፖዚሽን በሚመጣ ሰዓት ደግሞ ልክ የቅድሙ ትሬድ ስታመነቱ እንዳመልጣችሁ አሁንም እንዳያመልጣችሁ ስትሉ የማይረባ ሴታፕ ላይ ወይም ደግሞ ቼክሊስታችሁን ያላሟላ ሴታፕ ላይ ጃምፕ ብላችሁ እንድትገቡ ያደርጋችኋል። ዊች ሚንስ ተቃራኒውን ነገር ነው እያደረጋችሁ ያላችሁት ማለት ነው። ልክ ማርኬት እናንተ የምትፈልጉትን ክራይቴሪያ ሲያሟላ ዳውት እያረጋችሁ ሄስቴት እያረጋችሁ ፖዚሽኖቻችሁ ያመልጣችኋል፣ ትሬዶቻችሁ ያመልጣችኋል፣ ፕሮፊት ሊሰጧችሁ የሚችሉ ፖዚሽኖች ያመልጣችኋል። ዘንድ ደግሞ ሌላኛው ፖዚሽን በሚወጣበት ሰዓት ልክ እንደዛኛው እንዳያመልጠኝ በማለት ደግሞ ቼክሊስታችሁ ሳይሟላ ፎልስሊ ጀስቲፋይ ያደርጋችሁ ወደ መጀመሪያው ሀሳብ ትመልሳላችሁ ማለት ፎልስሊ ጀስቲፋይ ያደርጋችሁ አይ ኦልሬዲ መጥቷል ምናምን ነገር ብላችሁ የማይሆን ሴታፕ ላይ እንድትገኙ ያደርጋችኋል ማለት ነው። ስለዚህ በተቻለ አቅም የምትፈልጉት ክራይቴሪያ ማርኬቱ ላይ ከተሟላ ጃምፕ ብላችሁ መግባትና የሚፈጠረውን ነገር ሪስኩን መቀበል። ሎስም ከሆነ በፕላናችሁ መሰረት የወሰዳችሁት ሎስ ነው፣ አክሰፕት ታደርጉታላችሁ። ዊንም ካደረጋችሁት ደግሞ ፕላናችሁን ተከትላችሁ ነው ዊን ያደረጋችሁት። ስለዚህ ይሄ ነገር በድግግሞሽ እየተደረገ ሲመጣ ዊን ሬታችሁን ከፍ እያደረገው ይመጣል ማለት ነው። ስለዚህ በተቻለ አቅም ክራይቴሪያችሁን ያሟላ ፖዚሽን ከመጣና ሪስኩን መቀበል የምትችሉ ከሆነ ያንን ትሬድ በተቻላችሁ አቅም መውሰድ መቻል አለባችሁ ማለት ነው። ይሄም ዊን ሬታችሁን ከፍ ሊያደርገው ይችላል። በተቃራኒ ደግሞ ይሄ የማይተገበሩ ከሆነ ስትራቴጂያችሁ እየሰራ ኮንሰፕታችሁ ማርኬት ላይ አፕላይ ሊደረግ የሚችል እየሆነ ራሱ እናንተ ውጤታማ እንዳትሆኑ ሊያረጋችሁ የሚችል ሀሳብ ነው ማለት ነው። ይህንንም ነገር ከግምት ማስገባት ይኖርባችኋል። ሌላኛውና ትንሽ አከራካሪ የሆነው ሀሳብ ነገር ግን ለእኔ በግሌ በጣም የሰራልኝና የጠቀመኝ አንድ ሀሳብ ምንድን ነው? በተቻለ አቅም አንድ ቻርት ላይ ብቻ ፎከስ ከማድረግ 2-3 ኢንስትሩመንቶችን መመልከትና እነሱን ትሬድ ማድረግ የተሻለ ዊን ሬት ይሰጣል ብዬ አስባለሁ። በግሌም ሞክሬው ላለፉት ጊዜያቶች በደንብ የሰራልኝ ሀሳብ ነው። እዚህ ጋር አንድ ነገር አለ። ብዙ ጊዜ የሚወራው ምንድነው አንድ ቻርት ላይ ብቻ ፎከስ አድርጉ፣ አንድ ኢንስትሩመንት ማስተር ማድረግ የተሻለ ነው የሚል ሀሳብ ይነሳል። ይህ ሀሳብ ትንሽ አከራካሪ ነገሮች አሉት። አድቫንቴጅም አለው፣ ዲስአድቫንቴጅም አለው። አንድን ቻርት ማስተር አርጉት ሲባል ምን ማለት ነው? ከዛ ቻርት ጋር በየቀኑ የምትገናኙ ከሆነ ዲፕ የሆነ ፋሚሊያሪቲ ይመጣል፣ ወይም ከዛ ኢንስትሩመንት ጋር ፋሚሊያር እየሆናችሁ ትሄዳላችሁ የሚል ነገር ስላለ ነው። ይሄን ነገር ግን ለጥጦ መረዳት አያስፈልግም። አንድ ኢንስትሩመንት ጋር ዴይሊ በምትገናኙ ቁጥር ኦፍኮርስ ባህሪውን የአንደርስታንድ እያደረጋችሁ ትመጣላችሁ። ኒውሶች በሚወጡበት ሰዓት ወይም ደግሞ ጂኦፖለቲክሶች በጣም ሆት በሚሆኑበት ሰዓት እዛ ቻርት ላይ እዛ ኢንስትሩመንት ላይ ሊፈጠሩ የሚችሉ ነገሮችን አንደርስታንድ ታደርጋላችሁ። ፕራይስ የሚንቀሳቀስበት ሬንጅን ዴይሊ የሚንቀሳቀስበት ሬንጅ ወይም ኤክስፓንድ ካረገ በኋላ ሪትሬስመንቱ ምን ያክል ዲፕ ነው፣ ብዙ ጊዜ ያለውን ባህሪ ስለዛ ቻርት ስለዛ ኢንስትሩመንት የሆነ አይነት ኢንቱዊሽን ይኖራችኋል ማለት ነው እንጂ ከዛ በዘለለ ማስተር ታረጉታላችሁ። በቃ ያንን ነገር ያ ቻርት ያ ኢንስትሩመንት የሚንቀሳቀስበት ሙቭመንት ሁል ጊዜ ዲፋይን ታረጉታላችሁ፣ በእርግጠኝነት ታቁታላችሁ ማለት አይደለም። ይሄን ነገር አንደርስታንድ ማድረግ ይገባችኋል። ፕራይስ ማስተር አይደረግም። እንደምታውቁት ፕራይስ በተለያዩ ነገሮች አፌክት ይደረጋል። ሰፕላይ እና ዲማንድ በሰከንድ ውስጥ በደቂቃዎች ውስጥ ሊፈራረቁ ሊገለባበጡ ይችላሉ። ሴንቲሜንታል ቼንጆች ይፈጠራሉ። ጂኦፖለቲክስ እናንተ የያዛችሁትን ባይዝ ሙሉ በሙሉ ኤክስ አድርጎት በእናንተ ተቃራኒ እንዲንቀሳቀስ ሊያደርገው ይችላል ኢንስትሩመንቱ። ሶ ፕራይስ ማስተር አይደረግ። ማስተር የሚደረገው የእናንተ ስትራቴጂ፣ የእናንተ ኢንትሪ ፖይንት፣ የእናንተ ኤግዚት ፖይንት፣ የእናንተ ውሳኔዎች በእናንተ እጅ በእናንተ ቁጥጥር ያሉት ነገሮች ናቸው ማስተር የሚደረጉት። ስለዚህ አንድ ቻርት ላይ አንድ ኢንስትሩመንት ላይ ፎከስ አድርጉ ሲባል ለአመታት እሱን ኢንስትሩመንት ትሬድ ብታደረጉት እያንዳንዱ ሙቭመንት ጠንቅቃችሁ ታውቁታላችሁ ማለት አይደለም። ነገር ግን ከቢሄቪየሩ ጋር ማርኬቱ ሊሰራቸው የሚችሉ በተደጋጋሚ የሚያደርጋቸውን ነገሮች ምን አይነት ዞኖች ላይ ሲገባ በደንብ ሪያክት ያደርጋል የሚለውን ነገር ቀን በቀን ስለምትገናኙ ከዛ ኢንስትሩመንት ጋር ሞር ኦፍ ኢንቱዊሽን አላችሁ። ሁል ጊዜ ኮንሽስ መሆን ላይ ይጠበቅባችሁ ይችላል። ቶሎ ብላችሁ ማርኬቱ የሚያደርገውን ነገር አንደርስታንድ ታደርጉታላችሁ፣ ያለውን ሀሳብ አንደርስታንድ ታደርጉታላችሁ ማለት ነው። ይሄ ነገር ግን በዛው ልክ ደግሞ ዲስአድቫንቴጅ አለው። ለምሳሌ ስፔሻሊ
ለሚጀምሩ ሰዎች ዲስአድቫንቴጅ ሊኖሩ ይችላል። መጀመሪያ አካባቢ ለምሳሌ ሁላችንም ምንድነው ካፒታል ቢውልድ ለማድረግ ማርኬቱ ላይ በቃ በተቻለን አቅም ገንዘብ ለመስራት ስንል የተቻለን ያክል ኢንትሪ ለመውሰድ እንሞክራለን። ስፔሻሊ ኖ ትሬዲንግ ዴይ የሚባል እንትን የለንም። ያንን ሳይኮሎጂ አናዳብርም መጀመሪያ አካባቢ። ስለዚህ ያ ኢንስትሩመንት ኢንትሪ ባልሰጠንም ግን ፎርስ ልናደርገው የምንችልበት ፕሮባቢሊቲ ከፍ ይላል ማለት ነው። ብዙ ትሬደር ደግሞ ይሄንን ሃንድል ማድረግ አይችልም። የተወሰነ ማርኬት ላይ ቆይቷ ኖራችሁ እንኳን ለ2 ቀን ለ3 ቀን ለ4 ቀን ሴታፕ ባይኖር ኦኬ ሴታፕ የለም እና ትሬድ አላደርግም የሚለውን ነገር ብዙም ሃንድል አያደርጉም፣ ብዙም አይቋቋሙም። ለምሳሌ ሰኞ ተነስታችሁ ሴታፕ ባይኖር፣ ማክሰኞ ተነስታችሁ ሴታፕ ባይኖር፣ ሮብ ተነስታችሁ ሴታፕ ባይኖር ፕሮባብሊ ሐሙስ ፎርስ ታደርጋላችሁ። ምክንያቱም ሳይኮሎጂካል ፕሬሸር ይኖራል። በቃ ትሬድ ሳላረግ ሳምንቱ ሊያልቅ ነው፣ ገንዘብ ሳልሰራ ሳምንቱ ሊያልቅ ነው የሚል ነገር ሊኖር ይችላል። ስለዚህ ሮብ ሐሙስ ሲልባችሁ ሐሙስም ሴታፕ ባይሰጣችሁ ገብታችሁ ፎርስ ታደርጉታላችሁ። ሃንድል አታረጉትም። ኦኬ ዛሬ ትሬድ የለም፣ ዛሬ ፖዚሽን የለም፣ ሳምንቱ ጥሩ አይደለም ብሎ ከቻርት ዞር ለማለት ያ አቅም ስለማይኖራችሁ ፎርስ ታደርጋላችሁ ፖዚሽን ባይሰጣችሁ ማለት ነው። 2-3 ቻርት የማየት አድቫንቴጅ ይኖራችሁ 2-3 ቻርት የማየት አድቫንቴጅ ካላችሁ ይሄኛው ጋር እዚህኛው ጋር መታችሁ ይሄኛውን ቻርት የምታስጨንቁበት ፎርስ የምታደርጉበት ምንም አይነት ምክንያት የላችሁ ማለት ነው። ለምሳሌ ጎልድ ባይሰጣችሁ ዩሮኤስዲ ይሰጣችኋል፣ ዩሮኤስዲ ባይሰጣችሁ ጂፒፒዩኤስዲ ይሰጣችኋል። ስለዚህ ከዛኛው አንድ ቻርት ላይ ብቻ ፎከስ ከሚያደርገው ሰውዬ የተሻለ አድቫንቴጅ ይኖራችኋል ማለት ነው። ስለዚህ አንዱ ባይሰጣችሁ አንዱን ትመለከታላችሁ። ያ ባይሆን እንኳን ሶስቱም ላይ ሰጡበት የሚችልበት ፕሮባቢሊቲ ያለ፣ ነገ ግን ከሶስቱ አንዱን አታጡም ማለት ነው። ስለዚህ ስፔሻሊ አይኖ ብዙ ሰዎች ጎልድን ይመርጣሉ ትሬድ ለማድረግ ቮላቲሊቲውን ስለሚወዱት። ማርኬቱ ይንቀሳቀሳል፣ በፍጥነት ይንቀሳቀሳል፣ ቶሎ ኢንትሪዎችን ይሰጣል። ነገር ግን ተመሳሳይ የሆኑ በጣም ብዙ ፔሮች አሉ፣ የሚንቀሳቀሱ ፔሮች አሉ። ከጎልድ ባልተናነሰ በጣም ቮላታይል የሆኑ የሚንቀሳቀሱ ፔሮች አሉ። እነ ጂጄን መመልከት ይችላላችሁ። ብዙዎቹ ጄ ፔሮች ስፔሻሊ በቀን ውስጥ ብዙ ሙቭመንት አላቸው እና እያልኩ ያለሁት ሁሉንም ፔሮች ተመልከቱ። 15-20 ፔሮች ይኑሯችሁ ማለት ሳይሆን 2-3 ፔሮች ግን እንደ አማራጭ ይኖሩና እነሱን ነገሮች ብትመለከቱ አንድም ቻርት ላይ ብቻ ግም ብላችሁ ፎርስ የምታደርጉት ነገር እየቀነሰ ይመጣል ማለት ካልሰጣችሁ ወደ ሌላኛው ትሄዳላችሁ። አሁን ግን አንድ ቻርት ሆኖ አማራጫችሁ ትሬድ ሳልወስድ በቃ አልዘጋም የሚል አይነት ሳይኮሎጂ ከሆነ ያላችሁና ይሄ ኖ ትሬዲንግ ላይ ነው ብላችሁ ስክሪናችሁን አጠፋፍታችሁ ቁጭ ማለትና መዝጋትን ገና ካልተለማመዳችሁ አሁንም ስትራቴጂያችሁ እየሰራ ግን ከስትራቴጂያችሁ ውጪ አክሽን እየወሰዳችሁ ፌል የምታረጉበት ፕሮባቢሊቲ ከፍ ያለ ነው ማለት ነው። ስለዚህ እኔ አይ ፕሪፈር 5-10 ላይሆን ይችላል፣ ነገር ግን 2-3 እያላችሁ የምትመለከቷቸው ቻርቶች ኢንስትሩመንቶች ቢኖሯችሁ የተሻለ ነው። አንደኛውን ብቻ አታስገዱትም። ፎልስ ጀስቲፊኬሽን የሚመጣው ለዚህ ነው። ለምሳሌ ቅድም እንዳልኳችሁ ሰኞ ማክሰኞ ሆኖባችሁ ሮብ ሆኖ ለምሳሌ ሐሙስ ምናምን ነገር ቢሆን ሙሉ በሙሉ ክራይቴሪያውን እንኳን ባያሟላ ፎልስ ጀስቲፊኬሽን ሰጥታችሁ የመግባት ቻንሳችሁ ከፍተኛ ነው። ምክንያቱም ዛሬ ካልወሰዳችሁ ነገ አርብ ነው። አርብም እንደዚህ ነገር ሀፕን የሚያደርግ ከሆነ ሳንቲም ሳንሰራ ሳምንቱ ሊያልቅ ነው የሚል ሀሳብ ስለሚኖር ያልመጣውንም ሴታፕ መጥቷል ብላችሁ አጠጋግታችሁ ምናምን እዛ ፖዚሽን ላይ የመገኘት ፕሮባቢሊቲያችሁ ከፍ ያለ ነው። ስለዚህ ፕራይስ ማስተር አይደረግም። ብትቆዩ ለምሳሌ ጎል ላይ 5 ዓመትን ብትቆዩ ከጎል ጋር ፋሚሊያር ልትሆኑ ትችላላችሁ። ቢሄቪየሩን አንደርስታንድ ልታደርጉ ትችላላችሁ። እያንዳንዱ ነገር ስቲል ግን በእናንተ ቁጥጥር ነው ማለት አይደለም። ስለዚህ ያ የሚሆን ካልሆነ እንደው ብዙ እንኳን ባይሆን 2-3 አማራጮች ቢኖሩ በጣም የተሻለ ነው። ይህንንም ነገር ማድረግ ከቻላችሁ በእርግጠኝነት ስትራቴጂያችሁ ላይ የተወሰነ ለውጥ ማየት ትችላላችሁ። እኔ በግሌ በጣም የረዳኝ ሀሳብ ነው። ምክንያቱም አማራጭ እንዳለኝ ስገነዘብ ትሬዶችን ፎርስ ማድረግበት ምክንያት የለም ማለት ነው። ይሄኛው ኢንስትሩመንት ካልሰጠኝ ዘኔክስት ያለው ኢንስትሩመንት ደግሞ ምናልባትም ከዚህ በተሻለ ኢንትሪ ክራይቴሪያን የሚያሟላ የተሻለ ሴታፕ ሊሰጠኝ እንደሚችል ስለማመን ብዙም እዛ ጋ ሄጄ ፎርስ አላረግም ማለት ነው። ስለዚህ ይሄ ስሩ ታይም ጥሩ የሆኑ ሴታፖችን ኤ+ ሴታፖችን ብቻ ፒክ እንድታደርጉና ባላችሁ ስትራቴጂ ባላችሁ የትኛውም ስትራቴጂ ማክሲመም ቤኔፊት እንድታገኙ ያደርጋችኋል ማለት ነው። ስለዚህ ባይበዛ እንኳን የተወሰኑ 2-3 አማራጮችን መመልከት ኢንስትሩመንቶችን መመልከት ያን ያክል ጉዳት የለውም። እንደምታስቡትም ማስተር ከማድረግ አንጻር ካላችሁም 2-3 ቻርቶችን መመልከት ያን ያክል ኮንፊውዝ የሚያደርግ አይደለም። ስለዚህ የሆነ ኢንስትሩመንት በየቀኑ የመጣውንም ያልመጣውንም ከማሳደድና ፎርስ ከማድረግ ይልቅ አማራጭ የሚያዝ በጣም የተሻለ ነው። ስፔሻሊ ኖ ትሬዲንግ ዴይ የማለቱን ፖቴንሻል እስክታገኙ ድረስ ሴታፕ ካልመጣ ኢትስ ኦኬ ብላችሁ የምትዘጉበትን አይነት ሳይኮሎጂ እና ፖቴንሻል ቢልድ እስክታደርጉ ድረስ አማራጭ ቢኖራችሁ አሪፍ ነው ብዬ አስባለሁ። ስለዚህ በጣም መሰረታዊ ሀሳብ ነው።
ዊን ሬታችሁ ላይ በጣም የተለየ ለውጥ ያመጣል ብዬ አስባለሁ። ከግምት አስገቡት ይሄንንም ማለት ነው። ሌላኛውና የመጨረሻው ደግሞ አሁን ካነሳሁት ሀሳብ ጋር የሚዛመድ ነው። ትሬድ ላይወሰዱ የሚችሉባቸው ቀናቶች እንዳሉ አምኖ መቀበል። ይሄ መሰረታዊ ሀሳብ ነው። እንደነገርኳችሁ የተለያዩ ኢንስትሩመንቶችን እመለከታለሁ፣ የተለያዩ ፔሮችን እመለከታለሁ። እንደዛም ሆኖ ፖዚሽን ሳልወስድ የማሳልፍባቸው ቀናቶች አሉ። ክሊር የሆነ ኦፖርቹኒቲ አጥቼ ማለት ነው፣ አማራጭም እያለ ማለት ነው። ሶ አክሰፕት አደርገዋለሁ። እያንዳንዱ ቀን ገብቼ ጠዋት ስነሳ ዛሬ ትሬድ መግባት አለብኝ፣ ዛሬ ከማርኬቱ ገንዘብ መስራት አለብኝ ብዬ አይደለም ራሴን ማሳመነው። ጠዋት ስነሳ እኔ የመጀመሪያው ፕላን ምንድነው? ትሬዶችን በስነስርዓት ኤክስኪዩት አድርጋለሁ። ባለኝ ክራይቴሪያ፣ ባለኝ ቼክሊስት መሰረት፣ ባለኝ ሩል መሰረት የመጡ ትሬዶችን በስነስርዓት ኤክስኪዩት አደርጋለሁ። ካልመጡስ የለም በቃ አይወሰድም ማለት ነው። ስለዚህ ትሬድ ላይወሰዱ የሚችሉባቸው ቀናቶች እንዳሉ አምኖ መቀበል ይኖርባቸዋል። ስፔሻሊ ቢግነር ሆናችሁ ወደዚህ ማርኬት የምትመጡ ልጆች ምናልባት እዚህ ሀሳብ ላይ ልትቸገሩ ትችላላችሁ። አሁን ብዙ ጊዜ ምንድን ነው ገንዘብ ለመስራት የሆነ አይነት አክሽን መወሰድ አለበት። የምናውቀው ይሄን ነው። ከልጅነታችን ጀምሮ አይምሯችን የሚያውቀው ይሄን ነው። የሆነ ኤፈርት ያስፈልጋል። የሆነ ስራ ቦታ ሚል ያስፈልጋል። የሆነ አክሽን መውሰድ ያስፈልጋል ገንዘብ ለማግኘት። ትሬዲንግ ጋር ግን እንደዚህ ሴታፓችሁ ሳይመጣ ክሊር የሆነ ኦፖርቹኒቲ በሌለ ቀን ራሱ እጃችሁን መሰብሰብ ስራችሁን የምታሳድጉበት አንዱ ሜትድ ነው። ኦፖርቹኒቲ ከሌለ ኦኬ ኦፖርቹኒቲ የለም፣ ዛሬ ካፒታሌን ፕሮቴክት የማደርግበት ቀን ነው፣ በቃ አለቀ። ዛሬ ፕሮቴክት ያደረጋችሁት ካፒታል ደግሞ ነገ ገንዘብ ይሰራል ማለት ነው። ስለዚህ ትሬድ ላይደረጉ የሚችሉባቸው ቀናቶች፣ ኦፖርቹኒቲ ላይኖሩ የሚችሉባቸው ቀናቶች እንዳሉ ጠንቅቃችሁ ማወቅ ይኖርባችኋል ማለት ነው። ስለዚህ ይሄንንም አንደርስታንድ የምታደርጉ ከሆነ ዛሬ ፎርስ በማድረግ ወይም ደግሞ ኦፖርቹኒቲ ሳይመጣ ገብታችሁ ሎስ ልታደርጉበት የምትችሉበትን ፕሮባቢሊቲ አስቀራችሁ ማለት ነው። ይሄ ባይ ዲፎልት ምን ያመጣል? ዊን ሬታችሁ ከፍ እያለ ሎስ ሬታችሁ ደግሞ እየወረደ እንዲሄድ ያደርጋል ማለት ነው። ስለዚህ የተነጋገርናቸውን ሀሳቦች በተቻለ አቅም አፕላይ ለማድረግ ሞክሩ። በየትኛውም ባላችሁ ስትራቴጂ እነዚህም የተነጋገርናቸውን ትንሽ ሀሳቦች በትክክል አፕላይ ለማድረግ ከቻላችሁ በእርግጠኝነት ከጥቂት ጊዜያቶች በኋላ ከጥቂት ቀናት፣ ወራቶች በኋላ ባላችሁ ስትራቴጂ ላይ የተለየ ውጤት እንደምታመጡ፣ የተሻለ ቁጥሮችን መመልከት እንደምትችሉ ባለሙሉ ተስፋ ነኝ ጋይስ። ይህ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የቴሌግራም ኮሚኒቲያችንን ብትቀላቀሉ ደግሞ ከዚህ የተሻሉ በጣም ሰፊ ሀሳቦችን የምናነሳበት ዌቢናሮች እናዘጋጃለን ፍሪኩዌንትሊ ጋይስ። ሶ የቴሌግራም ኮሚኒቲ ሊንካችንን እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። መልካም ጊዜ ይሁንላችሁ።